በ1961 እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤታቸውን ሲገነቡ ከበርካቶች ትችት ገጥሟቸው ነበር። እንግዲህ ከትችቶቹ መሃልም የመጀመሪያው ተርፎት መጣያ ሲያጣ ለመመጻደቅ የሰራው ነው ሲሉ፣ ሌሎቹ ደግሞ አረንዳው የፍሮይድን ሳይኮሎጂ ያነሱ ሎሬቱ በራሱ የፈጠራ ዓለም ውስጥ ለመኖር የሚጥር ሰው በመሆኑ ነው ይላሉ። እንግዲህ የዚህ ሁሉ ትችት መነሾ ቤቱን ሲሰራ ባለ አንድ ፎቅ አድርጎ በመስራቱና የጎንደሩን የአጼ ፋሲል ግንብ የሚመስል አድርጎ መስራቱ ነው። ታዲያ በከተሜው ዘንድ ከቡና ቀጥሎ ለሚናፈሰው ወሬ ለሎሬቱ ጥያቄ ይቀርብላቸዋል። በጋዜጠኛው ሎሬቱ መኖሪያ ቤታቸውን የገነቡበት ምክንያት ሲናገሩ ስለ አጼ ፋሲል ግንብ ያላቸውን አድናቆት ለማሳየትና ይህን የመሰለ የሀገር ኩራትና ቅርስ የሆነው ቤት እያለ ከውጪ የቤት ፕላን መቅዳት አስፈላጊ መስሎ ስላልታየ ነው ሲሉ መልሰዋል። ሌላኛው ምክንያታቸው ደግሞ እንግሊዝ ሀገር ለትምህርት በሄዱበት ጊዜና የተለያዩ አውሮፓ ሀገራትን በጉብኝት ሲመለከቱ የተለያዩ ሰዓሊዎችን ቤት አይተው ነበርና የአንድ ኢትዮጵያዊ ሰዓሊ ቤት ምን እንደሚመስል ለሌሎች ሰዎች ለማስተዋወቅና የሀገሬውን ባህል ታሪክና ወግ ለማስተዋወቅ ነው ሲሉ ተናግረዋል። ቤቱን ለመገንባትም 1/3ኛውን ከስዕል ሽያጫቸው ባገኙት ገቢ የገነቡ ሲሆን ሌላውን ደግሞ ከባንክ ብድር እንደወሰዱ ተናግረዋል። ጤና ይስጥልን ተመልካቾቻችን፣ ዛሬ የምንገኘው እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤት ነው። እንግዲህ ይህ መኖሪያ ቤት በኢትዮጵያ ቅርስ ባለስልጣን እድሳት እየተደረገለት ይገኛል። እድሳቱ ምን ይመስላል? ምን ነገሮችንስ አካቷል? የዛሬው የውሃ ልክ ትኩረት ነው። ስመኝ ስዩም ፕሮግራሙን እመራለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ሰላም ነው አለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሀፍታሙ አብርሃ እባላለሁ። በኢትዮጵያ ቅርስ ባለስልጣን የቅርስ ጥበቃና ልማት መሪ ስራ አስፈጻሚ ነኝ። መልካም፣ እናመሰግናለን። ዛሬ እንግዲህ በውሃ ልክ መሰናዷችን የሎሬት አፈወርቅ ተክሌ መኖሪያ ቤት እንዴት እየታደሰ ነው የሚለውን ቆይታ ለማድረግ ነው የመጣ ነው። ከየት እንጀምር? መልካም፣ እንግዲህ መግቢያችን በዛ እናድርግና ከዛ ያየን ደግሞ እንመጣለን ወደዚህ። እሺ። እንግዲህ ጉብኝት ላይ ምን ጀምሮ የእሳቸው መጠቀሚያ የነበረው እንደ ቢሮ የሚጠቀሙበት ሴክሽን እና ስራቸውን ላይ የስዕል ስራዎችን ስርባቸው ነበሩ የመሳያ ክፍሎቻቸውን ምን ጀምሮ ይህንን ሴክሽን ስናይ የኪነ ህንፃ አሰራር ላይ በተለይ ደግሞ የአክሱም እና የሀረር ስነ ጥበብ ላይ የተከተሉ ስራዎች ላይ እዚህ ጋር ተቀምጠው ይገኛሉ። በተለይ ከላይኛው የተሸከ ከሆነ የሀረር ጀጎል ቅርጽ ላይ ያሉ ታራው ላይ ኢንዲኬት አድርገዋል። በኮሎኒቻቸው ደግሞ የአክሱም ሐውልት በሚመስል ቅርጽ ኮንሴፕት ላይ ተደርጎ የሰሩበትን ሂደት ነው ያለው። አይተሻቸው ከሆነ እነዛ በቀይ እና በተለያዩ እንትን ደግሞ የሀገርኛ የሆኑ ጥለቶች በተለይ ደግሞ ከከለር ጋር ከለር ኮድም የራሳቸው ማቺንግ ላይ የነበራቸውና ጥለትም የሀበሻ ልብስ ጥለትም እዚህ ጋር ማንጸባረቅ የቻሉበት ሂደት ነው ያለው። ስለዚህ በኪነ ህንፃም በጣም ሪች የሆነ ሴክሽን ነው አሁን እየገባ ነው ያለ ነው ማለት ነው። መልካም። ቀደም ሲል መግቢያችን ላይ ያየነው ነገር የሀረር ጀጎልን የሚመስልና የአክሱም ሐውልትን የሚመስል ስራ አይተናል መግቢያው ላይና ቪላ አልፋ እድሳት ከመጀመሩ በፊት ምን ይመስል ነበር? እንዴት ነበር የተሰራው? ቤቱ ያው እሳቸው መጀመሪያ ሲሰሩት ለመኖሪያ ቤታቸው በሚል ነበርና የተለያየ ስኩዌንስ ያለውን ቤት ነው የሰሩት። አጠቃላይ ቪላ አልፋ የሚለውን ቤት አሁን ያለበትን ቅርጽ እንዲይዝ የ15 ዓመታት ጊዜ ፈጀ የኮንስትራክሽን እና የኪነ ህንፃ ስራዎችን ሲያከናውኑ ቆይቷል። ስለዚህ በዘመናቸው ላይ ሲሰሩ ኦልሞስት ቤቱ ምንድነው በአንድ ፋውንዴሽን የወጣ ሳይሆን በተለያዩ ቅጥልጥያ የሰሩበትን ጊዜ ነው የሚያሳይ። በዚህኛው ጊዜ እሳቸው ከተጠቀሙ በኋላ ለኢትዮጵያ ህዝብ ካወረሱት በኋላ ቅርሱን ያው የተለያዩ ጉዳቶች ላይ ሰው ሰራሽና ተፈጥሯዊ ጉዳቶች ላይ አጋጥሞት የነበረበት ጊዜ ነው ያለው። ቤቱ በከፍተኛ ጉዳት ነው የነበረው ማለት ነው። አጠቃላይ በቤቱ ትላልቅ የሆኑ ስጋቶች ስትራክቸራል የስነ መዋቅራዊ ስጋቶች የምንለው እና
በተለያዩ ስንጥቆችም አብሮ የነበረበት በዋናነት ግን የውሃ ነው ምንጫቸው ለእነዚህ ችግሮች ነው። ስለዚህ እድሳቱ ያስፈለገው ግንባታው 15 ዓመታት በላይ የሄደና ሰው ሰራሽና ተፈጥሯዊ አደጋዎች ደርሶበት ስለነበረ ነው ማለት እንችላለን። በዋናነት ምንድነው ያው የእድሳቱ አንዱ ሪዝን ሊሆን ይችላል። ይሄኛው እሳቸው ቤቱ ሲሰሩ የራሳቸው ፕሮፐርቲ የራሳቸው ድንበር ተጠቅመው ነበረ ሲሰሩ የነበሩትና ሴት ባክ የለውም። በተለይ የጀርባ ቤቶቻቸው ከአዋሳኝ አጎራባቾች ላይ የሚገናኙበትን ማካፈያዎችን አጥራቸው ላይ መሰራት እዚህ ጋር የነበረው ሲስተም የውሃ ስርገቱ ማስቆም በማስፈልጉ አንዱ እድሳት ውስጥ ነው። ሁለተኛ ደግሞ የእሳቸው ዓለም አቀፍ እውቅና ያተረፉ እጅግ የተከበሩ የዓለም ሎሬት ናቸው። ስለዚህ ድንቅ የሆኑ የኪነ ጥበብ ስራዎች ላይ ሰርተዋል። ስለዚህ እነዛ ስራዎች ደግሞ ለኢትዮጵያ ሕዝብ ሲያወርሱ በኢትዮጵያ መንግስት ደግሞ እነዛ ስራዎች ላይ ለሕዝብ ተደራሽ ማድረግ ያስፈልጋል። ስለዚህ ደረጃውን የጠበቀ ሚዚየም ለማድረግም አንዱ ዋና ሪዝኑ የነበረው። ስለዚህ አንደኛ ለቤቱ የተጋረጡ ችግሮች አሉ፣ ጉዳቶች አሉ። እነሱ ማከም፣ መጠበቅ፣ መንከባከብና ማስቆም ያስፈልጋል። ሁለተኛ ደግሞ ስነ ጥበቦችን ተጠብቆ ወደፊት ለማስከድ ያው እድሳቱ በዋናነት እነዚህ ስራዎችን ታሳቢ ያደረገ እድሳት ነው። እንደው እድሳት ከመጀመራችሁ በፊት ምን ምን ጉዳዮችን ግምት ውስጥ አስገባችሁ? እንግዲህ አንድ እድሳት ከመግባታችን በፊት የራሱ ፌዝ አለው። እንደ ኢትዮጵያ ቅርስ ባለስልጣን ያው በሀገሪቱ ያሉ ቅርሶችን የመጠበቅ የመንከባከብ ኃላፊነት አለበት። ስለዚህ እነዛ ቅርሶችን ለመጠበቅና ለመንከባከብ የምናደርገው አንድ ቅርስ ወደ ትግበራ ከመግባታችን በፊት ያው የራሱ የሆነ የስነዳ ወይ ደግሞ የጥናት ስናት ዝግጅት ያስፈልገዋል እና በመጀመሪያ ያደረግነው በቤቱ ላይ ወይ ደግሞ እጅግ የተከበሩ የአርቲስቱ ስራዎችና ቤቱ ያለበት አሁን ሁኔታ ምንድን ነው የሚመስለው የሚል የዶክመንቴሽን ስራዎች ላይ መስራት ነው። አንደኛው ከስነ ህንፃው ጋር ተያያዥነት ያላቸው ኤሌመንቶች ሙሉ ማፕ የማድረግ በዲዛይን በፎቶ በስኬች እና በስሪዲ ሪኮንስትራክት አድርጎ በእነሱ ቪዥዋላይዝ የማድረግ ስራ ተሰርተዋል። ስለዚህ ጉዳቶቹ ምንድን ነው የሚመስሉት የሚል ማፕ የማድረግ የመሰነድ ስራዎችን የመጀመሪያ ስራ ላይ ያደረግነው ማለት ነው። ከዛ በኋላ ደግሞ ለነዛ ጉዳቶች መፍትሄ ሊሆን የሚችል ፕሮፖዛል ወይ ደግሞ ንድፈ ሀሳቦችን ማዘጋጀት። ስለዚህ ለፈረሰ በዚህ በኩል ማከም አለበት፣ የውሃ ስርገቱን ማስቆም ያለብን የሚሉ ትንተና ያላቸው ሰፊ ጥናት ማዘጋጀት ተችሏል ማለት ነው። ከዛ በመቀጠል ደግሞ የጥናቱ አካል የሆነው ሞሮፍ የውስጣዊ ያሉ የአርቲስቱ የስነ ጥበብ ስራዎች ላይ ደግሞ በምን ሁኔታ ይገኛሉ የሚል የኢንቨንተሪ ስራዎች ላይ በተለይ ቅርስና ቅርስ ያልሆኑ ለይቶ በቅርስነት ዲስፕሌይ የሚደረጉ በቀጣይነትና የአርቲስቱ የመገልገያ የምንላቸው እያንዳንዷ ነገር በአግባቡ ተሰንዶ በሰነዳ መልክ ማስቀመጥ ነው። ስለዚህ ወደ ስራ ከመግባታችን በፊት እነዚህ ስራዎች ላይ ነው የተደረገው። የጥናት ፌዙ መጀመሪያ የአርቲስቱ መገልገያና የስነ ጥበብ ስራዎች ላይ ወደ ኢትዮጵያ ቅርስ ባለስልጣን ስቶክ መውሰድ ስለነበረብን እሱ ሙቭ ካደረግን በኋላ ደግሞ ተጨማሪ ጥናቶች ኢንቨስቲጌሽኖች የሚፈልጉ ደግሞ በዛኛው ላይ ፍተሻ የማድረግ ጥናቱ ሙሉ እንዲሆን የማድረግ ስራዎች ተሰርተዋል። ስለዚህ መጀመሪያ የችግሮቹ መንስኤ ምንድን ነው የሚመስለው፣ ከዛ በኋላ ደግሞ ፕሮጀክት ማድረግ አዳፕቲቭ ሪቪው ሲደረግ እነዚያ ሴክሽኖች ላይ ምንድነው ወይ ደግሞ ምንድነው የመልሶ አዲስ ህይወት የመስጠት ስናስብ የትኛው መገልገያ የትኛው ክፍል ወደ ምን ይቀየር የሚልም አብሮ የያዘ ሰነድ የማዘጋጀት ነው የነበረው ማለት። ስለዚህ አብዛኛው መጀመሪያ ስራ የዶክመንቴሽን ስራ የሰነዳ ስራ ነው የተሰራው፣ የጥናት ስራ ነው የተሰራ ማለት ነው። በርካታ ጊዜዎችን ጥናት እንዳደረጋችሁ ያነሱልኝ ነበርና ጥናቱን ማድረጋችሁ ምን አቃለለ? ጥናቱን ቀድመን ዲፋይን ማድረጋችን ቀድመን መለየታችን የጥገናና የበጀት ኢንዲኬሽናችን እንድናቀርዳ ነው። ስለዚህ አጠቃላይ በቤቱ ያሉትን የጉዳት መጠኖችን በአግባቡ ለይቶና ትክክለኛ መፍትሄ ነው ወይ ትክክለኛ በተለይ ደግሞ ለቅርሱ የተጋረጠበትን ጉዳቶች ትክክለኛ መፍትሄ ነው ወይ ብሎ ለማየት ይጠቅማል። ሌላኛው ደግሞ የአርቲስቱን የተቺንግ ወይ ደግሞ የአርቲስቱ የስራ ውጤት የሆኑ ኤሌመንቶች ላይ እኛ እንዳንቀየር ቀድሞ የነበሩትና አሁናዊ ከጥገና በኋላ ያሉትን ነገር ለማነጻጸርና ለመጪው ትውልድ ደግሞ የተደረጉ የጥገና ሂደቶች ላይ በአግባቡ ሰንዶ እንዲያያቸውና እንዲማርባቸውም ስለሚጠቅም ነው። ስለዚህ ጠቀሜታው ይሄ ነው። የሚያቀለው ደግሞ ተአማኒ መሆኑን በተለይ ደግሞ እዚህ ያደረግነው የቅርስ ጥገና ስራዎች ላይ ተአማኒ ነው አይደለም ወይስ እንደፈለግን ነው የቀየር ነው አይደለም የሚለው ነገር
በቀላሉ ለመለየት የሚጠቅምበት ሂደት አለ። እድሳቱ ከየት ጀመረ? አጠቃላይ የእድሳት ስራውስ ምን ይመስላል? መጀመሪያ የእድሳት ስራው የጀመርነው ከላይ ወደ ታች ነው። ብዙ ጊዜ የጥገና ስራ የምንሰራቸውና ኦፍኮርስ ከላይ ወደ ታች የምንሄድባቸው ሲቹዌሽኖች ይኖራሉ። ሞር ኦፍ ግን የዚህኛው ቤት ችግር ከጣራ የሚመጣ የውሃ ስርገት የሚል ሀሳብ ነው የነበረው። ስለዚህ ይህ የውሃ ስርገት አርቲስቱ ቤቶች ሲሰራቸው ቅጥልጤ ናቸው ብዬሻለሁ። ወደ 2 ተፋሳሽ ነው የነበሩት። ስለዚህ ወደ ጀርባ ወደ አጎራባች የሚሄዱ ተፋሳሾች ወደ ቤት ውስጥ ነው የሚገቡት የነበሩት። በረንዳዮቻቸው በዚህኛው ያልፍና በቤት በኩል ነው የሚመጣ የነበረው። ስለዚህ ይህንን ማስተካከል ያስፈልጋል። ደረጃውን የጠበቀ ሚዚየም ስታስቢ ይህንን ሙሉ በሙሉ ሪቨርስ ማድረግ ያስፈልግ ነበርና ሩፉን ውሃ ስርገት በማያመጣ መልኩ ሪቨርስ ማድረግ ነው። ስለዚህ ተፋሳሹ በ2 በኩል የነበረው ወደ አንድ አቅጣጫ አድርጎ በአንዱ ኮሌክት አድርጎ ማስኬድ ያስፈልግ ስለነበረ አጠቃላይ ጣራው ላይ ያሉ ስራዎች ላይ የአቅጣጫ መቀየር፣ የተፋሰሽ ማከም፣ የወራጅና የማገር የምንላቸው እነሱ የማስተካከልና በአዲስ መልክ የመስራት ስራዎች ነው የተሰሩ። ትልቁ ለዚህ ቤት በሽታ የሆነ ግራውንድ ወተር ነው። ስለዚህ በቤቱና በላንድስኬፑ መሃል የ1 ሜትር ዴፕስ ያለውን ቁፋሮ በማድረግ ቫኪዩም ወይ ደግሞ ክፍት አየር የመፍጠርና ያን በ360 ዲግሪ ነው ይሄንን ያደርግ ነው። ስለዚህ የ60 ሳንቲም ስፓን አለው። ሙሉውን ምንድነው ስታብሊሽ ያደርግን። አሁን ወደዛ እየሄድን ስናየው ቤቱ ከላንድስኬፑ የ50 ሳንቲም ዝቅ ይላል። ስለዚህ ዝቅ ሲል ከላይ ሰርፌስ ላይ የሚመጣ ውሃ ቀጥታ ወደ ቤት የመግባት ሁኔታ ነበር። ስለዚህ 1 ሜትር ስንቆርጠው ሴክሽን ላይ ፐርክሌት የሚያደርግ የውሃ የግራውንድ ወተር ላይ ሮቴት አድርጎ ወደ ዲቹ እንዲገናኝ ያደርግ ነውና በቤቱና በላንድስኬፑ ላይ ያለውን ግራውንድ ወተር መለየት እንድንችል አዲስ ኢንተርቪን ያደረግነው አፕሮች አድርገናል። ሌላኛው ደግሞ የዚህ የፍሎር ወል ላይ የምታዩ እዚህ አካባቢ የምታየው አሁን ከዚህ ቀደም ቴራዝ ነው የነበረው። ቴራዝ ወይ ደግሞ ታይል የምንለው በተለምዶ እንትን ያለው። ስለዚህ ግራውንድ ወተር ስላለው በጆይንቶቹ አማካኝነት ውሃው ወደ ላይ ይወጣ ነበርና በተለይ በክረምት ላይና በበጋ ወቅት ላይ በጣም ከፍተኛ ሽታ እና ቤቱ እምቅ የማድረግ ባህሪያቶች ያመጣ ነበር። አሁን ግን ወደ ኢፖክሲ የመቀየር አሁን ዘመናዊ ማቴሪያል ከሚዚየም ደረጃውን ሊያስጠብቅ የሚችል ወደ ኢፖክሲ ቀለማቶቹም የውጭ ያሉት ቀለማቶቹም በተለያየ ጊዜ የተለያየ ተች ላይ ተደርጎባቸዋል። ኢቭን የኢትዮጵያ ቅርስ ባለስልጣን በ2005 አካባቢ ያደረገው ጥገና ራሱ ቀለሙ በነበረበት ነበር የታደሱ። አሁን ግን ወደ ኦሪጂናል የእሳቸው የቀለም አጣጣል ባለበት ነው አሁን የመለስ ነው እና እሱኛውም በተለይ ግድግዳ ላይ ያለውን በስብሰው የነበሩ ልስኖችን ላይ ሙሉ በሙሉ በማላቀቅ በጥንቃቄ አላቀቆ ከኬሚካል ጋር ተጠቅመን ጥሩ ፕላስተሪንግ አድርጎ አሁን ወደዚህኛው ስቴት ላይ የተመለሰበት ሄድ ናለው። ስለዚህ ጥገናው የራሱ ስኬጅል አድርገን ከላይ እና ከታች በኩል ያሉትን መሰረቶችን በጠበቁ መልኩ ነው ማከናወን የተቻለው ማለት የተደረገው ማለት ነው። እነዚህ መስታወቶቹ አጠቃላይ እነዚህ የራሳቸው ስራዎች ናቸው። እዚህ ጋር ኢንተርቪን የተደረገ ነገር የለም። ሁሉም ቅርሶቹ እነዚህ ራሳቸው ላይ ተች ነበሩ። በተለይ እንደዚህ አይነት መስታወቶች በተሳቸው ጊዜ የሚገኙ አይደለም። በእኛ ሀገር አሁንም ባሉት እንኳ በዚህ ማግኘት አንችልም። ግን ባለበት ቅርጽ ባለበት እሴት ቅድም እያልናቸው ነበሩ ምንም ተች የሌላቸውና የነሱ ኪፕ ማድረግ የተቻለበትን በእያንዳንዱ ሴክሽን ስትገቢ ኤቭሪዌር ኢዝ የእሳቸው ስራ አለ ማለት ነው። አሁን እየገባንበት ያለው ክፍል የእሳቸው የላይብረሪ የነበረ ክፍላቸው ነው ማለት ነው። ይሄ እንደ ላይብረሪ የሚጠቀምበት የነበረው ሞሮፍ የዚህኛው የሴሊንግ ስራዎች እና የመሬት ስራዎች ናቸው። የዚህኛው ጥገና ላይ እድሳት የተደረጉት የፔይንቲንግ እና የሰርፌስ የግድግዳ ስራዎች ላይ እንዳለ ሆኖ ማለት ነው። አሁን ሴሊንጉ በጣም አጭር ነው ይሄኛው እንደምታየውና በጣም ጥንቃቄ ይፈልጋል። በተለይ አሁን ሙሉ በሙሉ ይሄኛው አፍርሰሽ ስታስቢ እነዚህ አንስተሽ ተመልሰሽ ፐርፌክሽን ለማምጣት ቦታ ለማምጣት ጥንቃቄ ይፈልጋል። ስለዚህ ከተለያዩ አንግል ዳይሜንሽኖችን መጀመሪያ ላይ ጥናት ላይ ሲጠና እቺ ሴል እንዴት ነው የነበረችው አቀማመጧ በሚል ከተለያየ አንግል ዳይሜንሽኑን ወሰድን። ከዛ ደግሞ እነዚህ ቱምቢ ጥለን ደግሞ እዚች ጋር የት ጋር ነው የምታርፈው የሚል የዚህኛው ፒክቸር ግራውንድ ላይ ሰርተን ነው ሙሉ ስራውን እስከሚሰራ እዚህ ጋር ቋሚ ችካሎች ላይ ተቀምጦ ነው ስራው ላይ የተሰራ። ስለ በሩ እናንሳ። ለየት ያለ ነው፣ መስታወት ያለው በእንጨት የተሰራ ነውና
በሮቻቸው የሚገርምሽ በጣም እንትን ያሉ ናቸው። አሁን እንደምታያቸው የራሳቸው አሁን በሩ እንጨቱ ራሱ ለየት ያለ እንጨት ነው፣ እንደ ማንኛውም እንጨት አይደለምና ልዩ እንትን ያለው ነው። ስለዚህ በሮቹ ብዙም አልተጎዱም ነበረ። ኦፍኮርስ ምንድነው የእርጥበትና የተያያዥ ነገር ያላቸውን ላይ የመበስበስና የመፋቅ ባህሪያቶች ነበሩት። እነሱ ግን ያው የተለያዩ የእንጨት ሕክምና ማድረጊያዎችን ተጠቅመን በደንብ በማሸት ያው የቀለም ስራዎችና የሙሌት ስራዎች ላይ ተሰርተውባቸዋል። በዋናነት ግን እነዚህ ኦሪጂናል በሮች ናቸው። ምንም አይነት እንትን የላቸውም። በሁሉም በኩል መስታወት አላቸው በሮቻቸውና መስታወቶች ራሱ ለየት ያሉ ናቸው። ሀገር ውስጥ የሚገኙ መስታወቶች አይደሉም እነዚህ። ላይት የምንጠቀማቸው ራሱ ለየት ይላሉ። ድሮ የነበሩ ላይትና አሁን ያሉ ላይቶች አንድ አይደለም። መብራቶችን ለምንድን ነው እዚህ ጋር የተሻቸው ከሆነ እዛ ጋር ያሉት ከሚዚየም ላይ ሲሆን በትላልቅ ስዕሎቻቸው እዚህ ጋር ሲቀመጥ ኮንትራስት እንዲኖረው ስዕሎቻቸው ግሎሪፋይ እንዲያደርጉ በደንብ ምቾት የሚሰጡና ለጎብኚው ደግሞ ዲስትራክት የማያደርጉ የላይት ሲስተሞች ነው የተጠቀምነው። ነው ፕላስ ደግሞ አሁን ካሜራዎች አሉ። ስሞክ ዲቴክተር ለምሳሌ በሶኬቱ አማካኝነት እሳት ቢፈጠር ስሞክ ዲቴክት አድርጎ ኮንትሮለር ላይ እዛ ጋር ሄዶ አላርም እንትን የሚያደርጉባቸዋል እና ሞሮፍ ዘመናዊ ሚዚየም የሚይዘውን ደረጃውን የጠበቁ ወደ ሚዚየማይዜሽን የማድረግ ፋሲሊቲዎችንም አብሮ ከጥገናው ላይ የተዋሃዱበት ነው። በዚህኛው ደረጃ ነው አሁን እንግዲህ ቪላ አልፋ ሚዚየም ላይ ስንከፍተው በዚህ ደረጃ ነው እኛ የምናየው ማለት ነው። እንግዲህ አሁን እየገባንበት ያለ ነው። አሁን ይሄ እንግዲህ ከታደሰ በኋላ የተለያዩ ፋንክሽኖች ነው እንትን እያደረግን ያለ ነው እና ይሄ ኮንትሮሊንግ ሩም ነው። አሁን ኮንትሮሊንግ ማለት አሁን የእሳቸው የስነ ጥበብ ስራዎች በጣም ውድ ናቸው። በተለይ ደግሞ ዓለም አቀፍ እውቅና ያላቸው የስራዎቻቸው በብዙ በዋጋም ሊገመቱ የማይችሉ የሀገር ሀብትም ጭምር ሆነዋል። አሁን ወደ ቅርስነትም ሲቆጠሩና ወደ ቅርስነት ሲታዩ አንዳንድ አሻራዎቻቸው በዚህ ደረጃ ነው የሚታዩትና ይህንን ሚዚየም ስናደርግ አንደኛ የጎብኚውን ደህንነት ለመጠበቅ፣ ሁለተኛ የዚህ ጋር ያሉት የእሳቸውን የስነ ጥበብ ውጤቶችን ጠብቆ ከማስቀጠል አኳያ ያው ቁጥጥር ያስፈልጋል። ስለዚህ እያንዳንዱ እንቅስቃሴ ለመቆጣጠር የተለያዩ በእያንዳንዱ አክሽኖች በእያንዳንዱ አቅጣጫዎች እንትኖች አለው ካሜራዎች ተተክለዋል ማለት ነው። ይሄኛውም የላንድስኬፕ ላይ ውጭ ላይ ያሉ እንቅስቃሴዎችም በተለያዩ አቅጣጫዎችን የምናይባቸው መንገዶች ናቸው። እነዚህ ናቸው በዋና ኮንትሮሊንግ ሩም ላይ ሞሮፍ እነዚህ ይመስላሉ። ከዚህ በኋላ ያለው ጉብኝት ያው አቶ ጌትዬ ተፈራ ይባላሉ። የኢትዮጵያ ቅርስ ባለስልጣን የስነ ጥበብ ቅርሶች ከፍተኛ የጥበቃና እንክብካቤ ባለሙያ ናቸው። እንግዲህ መልካም ቆይታ ይሁንላችሁ። እሺ፣ እናመሰግናለን። እንዴት ነው? እንኳን ደህና ቆዩኝ። ቢሮአቸውን፣ የስዕል ማሳያ ቦታቸውን፣ ቤተ መጻሕፍታቸውን ደግሞ ወደ ላይ ጣሪያ ላይ ወጥቶ የተለያዩ ነገሮች መስራት የሚቻልበትን ቦታ ጎብኝተናል እና ከዚህ በኋላ የሚቀረኝ ጉብኝትስ ምን ይመስላል? ምን ምን ነገሮች አሉ ወደፊት የምናያቸው? ይሄኛው ዳይኒንግ ሩም ነው። እዚህኛው ዳይኒንግ ሩም ስዕል እንደገና ደግሞ የተሸለሙበት አዋርድ ያገኙበት ማቴሪያል ፕላስ ደግሞ የመመገቢያ ማቴሪያሎች በሙሉ በጣም ውድ የሆኑ የተከበሩ በጣም ትልልቅ ነገሮች ያሉበት ክፍል ነው ይሄ ክፍል። አሁን እየገባን ያለነው ወደ ሁለተኛው ቢሮቸው ነው። ቀደም ሲል የአርት ስቱዲዮ ክፍል ውስጥ ያገኘ ነው። አርት ስቱዲዮ የሚያመርትበትና እንደገና ደግሞ አንደኛ ቢሮ ነው። ይሄኛ ሁለተኛ ቢሮ ክፍላቸው ነው። ይሄ ሁለተኛው እንደ ቢሮ ይገለገሉበት የነበረ ክፍል ውስጥ የነበሩ ማቴሪያሎች የካሴት የቪዲዮ ካሴቶች እና መጽሐፍቶች፣ ሁለተኛ ህትመት ስራዎቻቸው በሙሉ እዚህኛው ቢሮ ላይ የነበሩ ናቸው። አሁን በተወሰነ ደረጃ እነዚህ አይነት ነገሮች እንዳለ እንዲቀጥሉ እናደርጋለን ማለት ነው። እዚህ ጋር እንግዲህ ይሄኛው ወደ መኝታ ክፍላቸውና ወደ ላይ ወደ ጸሎት ክፍላቸው መግቢያ በር ነው እና መወጣጫ ነው። ብረትና እንጨት ነው። ይሄኛው እንጨት ነው። ይሄ የነበረ ነው ወይስ ደግሞ አዲስ የመጣ እናንተ የጨመራችሁት? ምንም አልተጨመረም።
አሁን እየገባን ያለ ነው መኝታ ክፍላቸው ነው። መኝታ ክፍላቸው ላይ እንግዲህ እጅግ የተከበሩ የዓለም ሎሬትን ልዩ የሚያደርጋቸው በሚሰሩበት ብቻ ስራዎች የስነ ጥበብ ስራዎች ብቻ ሳይሆን ህንፃውንም ራሱ አርቲስቲክ ሳቢ የሆነ የስነ ጥበብ ቪዥን እየገለጸ ያለ ህንፃ ነው የሚሰሩት። ይሄ ቁምሳጥን ያም ተለጣፊ የሆነ ቁምሳጥን ነው። በዘመኑ እንደዚህ አይነት ነገር መሳቢያም አለ፣ ቴሌቪዥን እና ሌሎች ኬብል ያላቸው ገመድ ያላቸው የቴሌቪዥን እና ሌሎችም ገመድ ያላቸው የስልክ ገመዶች ያሏቸው ክፍሎች ናቸው። እዚህ ውድ የሆኑ የእሳቸው ንብረት እና አልጋ፣ ሌሎችም መቀመጫ ወንበሮችም የነበረባቸው ክፍል ነው። ይሄኛው ክፍል የእሳት ማሞቂያው አርቲፊሻል በሶኬት የሚሰራ አርቲፊሻል፣ እዚህ ጋር መስታወት አለ። መጽሐፍቶችን ያነቡ ነበር። በጣም አንባቢ ነበሩ። ይሄኛው መጸዳጃ ክፍል ያለው ሻወር የሚወስዱበት የመጸዳጃ ቦታ ነው ያለው። ሎሬትን በጣም የተለየ የሚያደርጋቸው ህንፃው ላይ ራሱ ስዕሎች አሉ። ሻምላ ይጫወቱ ነበር። ሻምላው ራሱ አለ የሚጫወቱበት የሚገለገሉበት የነበር ማቴሪያል። ይሄ አብስትራክቲቭም የስነ ጥበብ ስዕል ነው። ግድግዳው ላይ ነው። ግድግዳው ላይ ራሱ ላይ የተሰሩ ስዕሎች ናቸው። አሁን በሚታደስበት ጊዜ ይሄንን ሳይነካ ምንም አይነት ነገር ሳይጨመር ምን ሳይል እንደገና ጥገና የተደረገበት ክፍል ነው። እድሳቱን ስታካሄዱ እንግዲህ ረዥም ጊዜው ነው ይሄ ቪላ አልፋ ከተሰራና ግብአቶቹ ይኖራሉ። አሁን ላይ ደግሞ እድሳት ስታደርጉ በጣም በተቀናጀ ሁኔታ የቀደመ ይዞታውን ሳይለቅ ነው እድሳት ያደረግነው እያላችሁ ነበርና ግብአቶችን እንዴት አድርጋችሁ አስተሳሰራችኋቸው? አዲስ የጨመራችሁባቸው እሴቶች፣ አዲስ የግንባታ ጥበቦች አሉ ወይ? አዲስ የምንጨምራቸው ነገሮች ለምሳሌ ግድግዳው የማይዝ ፕላስተር ሆኖ የተደረገው ለማጣበቅ እንደገና የሚያዳግት ሆኖ ከተገኘ እነዛን የምንለስናቸው የልስን ማቴሪያሎች ሲሚንቶ ሌሎቹ እንደነዚህ ኢፖክሲን አይነት ነገሮች ከውጭ የሚመጡ ማቴሪያል ከሆኑ እነዚህ እናደርጋለን። የምንወስደው ነገር ምንድነው? በይዘቱ የሚቀየር ነገር አዲስ የሚሆን ነገር የለውም። ግን በቀጣይነት እንደገና ቅርሱን ወደፊት ማስጠበቅ የሚችል ለምሳሌ ትልቁ የዚህ ቤት ችግር ቅዝቃዜና የውሃ እርጥበት ስርገት ነው። እነዚህ ስርገት የውሃ ስርገትና ቅዝቃዜ መከላከል ነው። ለምሳሌ እዚህኛው ክፍል በምንመጣበት ጊዜ የምናገኛቸው ይሄ የምናየው እዚህ ጋር ያለው ይሄ ግድግዳ ላይ የተለጠፈውን እናያለን። እዚህ ጋር የተለጠፈው በማስቲሽ ነው የተጣበቀው። ከቅዝቃዜው የተነሳ ማስቲሹ መያዝ እድሜውና አቅሙ እየሳሳ ስለሄደ እነዚህ ማጣበቅ አንችልም። ስለዚህ የተወሰነ እርጥበቱ ደርቆ ወጥቶለት ከዛ በኋላ በነበረበት እንዲመለስ የተደረጉ ጥረት የተደረገባቸው ናቸው። ለምሳሌ እዚህኛው ላይ የውሃ ማሞቂያ አለ። የውሃ ማሞቂያ ውሃ ነው ይዞ የሚመጣው። ይዞ የመጣው ውሃ ከፍተኛ ቅዝቃዜ የነበረበት ነው። ስለዚህ እዚህ ውስጥ እያንዳንዱ ላይ ስዕሎች አስቀምጠው ነበረ። እነዛ ስዕሎች በእርጥበት አማካኝነት በስብሰዋል። ስለዚህ ይህንን በነበረበት ለመመለስ ይዘቱን ሳይለቅ የነበረውን ቀለም ሳይለቅ እንደገና ደግሞ በፎቶግራፍና በተለያየ መንገድ ያገኘናቸውን መረጃዎች መሰረት በማድረግ ቅርሱ ወደ ነበረበት እንዲጠገን የነበረ ሂደት ያለፈበት ነው። ቀደም ሲል ስለተሰራበት ግብአት እያነሱልኝ ነበርና ከሀገር ውስጥም ከውጭም ባሉ ግብአቶች ነው የተሰራው ማለት እንችላለን? እንችላለን። ምክንያቱም አንዳንድ ማቴሪያል የሚገዛው ገበያ ላይ የምናገኛቸው ከውጭ የመጡ ናቸው። ሎሬት ይጠቀሙበት የነበረ መብራት አለ፣ ስፖት ላይቶች አሉ። እሳቸው የሚጠቀሙ ነበር እነዚህን ስፖት ላይቶች። እነዚህ ላይቶች ቀድሞ የነበሩ ብርሃን የሚሰጡን አምፖሎች ሁለት ነገር ነው፣ ሂት እና ላይት ነው የነበራቸው። ስለዚህ ሂቱ እንዲያቃጥለው ላዩ ላይ ያለው ቀለም እንደገና እንዲለቅ የማድረግ ስሜት ነው ያላቸው። አሁን ገበያ ላይ ግን የምናገኛቸው መብራቶች ላይት ብቻ ነው የሚሰጡት። ስለዚህ በሚያርፍበት የማቴሪያል ላይ ወይም ደግሞ እቃዎች ላይ መገልገያ ይሁን እንደገና ስዕሎች ሊሆን ይችላል፣ ቀጥታ ላይቱ በሚያርፍበት ጊዜ ብርሃን ብቻ እየሰጠን በደንብ ለዓይናችን ግብ ጥሩ እንዲመልስ የሚያደርግ ስራዎች ናቸው። እድሳቱ ላይ የተካተቱ ባለሙያዎች
እነማን ናቸው? ማንን አካተታችሁ በእድሳቱ ጊዜ? የባለስልጣኑ የህንፃና የስነ ጥበብ ባለሙያዎች የተለያየ ስብጥር ሙያ ያላቸው ባለሙያዎች የተሳተፉበት ነው። እነዚህን ለውጭ አካል እንደገና በጨረታ ተሰጥተው እንዲታደስ የተደረገበት ሂደት ነው የተፈጠረው። ግን በበላይነት ባለስልጣኑ እነዚህ ሙያዎች እየተከታተለ በቅርበት እየደገፈ የሙያ ድጋፍ እያደረገ ህንፃው እዚህ ደረጃ ላይ ጥገናው እዚህ ደረጃ ላይ እንዲደርስ ድጋፍ እየተደረገ ነው። ስለዚህ የኪነ ህንፃና የስነ ጥበብ ባለሙያዎችን ስብጥር የተካሄደበት የጥገና ስራ ነው የተካሄደው። ያላየነው ምን ያለ ምን ነው ያላየነው ክፍል አለ። ቀጥሎ ወደዛ እንሄዳለን ወደ መጨረሻው። እሺ ይሄኛው ክፍል ወደ ጸሎት ቤትና እንደ መዝናኛ የሚጠቀሙበት የነበረ ነው። ላይ ደግሞ ከፍታ ላይ ሆነው አካባቢውን ማየት በሚችል መንገድና እንግዶቻቸው ጋራ የሚዝናኑበት ሰገነት የሚዝናኑበት ሰገነት ነው። እዛ ሰገነት ላይ ከብረት የተሰራ ዝናብም ፀሐይም በቀላሉ ሊያጠቃው የማይችል ቁስ የነበረበት ጠረጴዛ አለ፣ ወንበር አለ፣ መጥበሻ ስጋ መጥበሻ አይነት ነገሮች፣ መጠጥ ማቅረቢያ የነበሩበት ከብረት ቁስ የተሰራ ከፕላስቲክ የተሰራ ጠረጴዛ ያለበት ጥሩ መዝናኛ የተዝናኑ ጓደኞቻቸውን ወዳጆቻቸውን የሚጋብዙበት ቦታ ነው። ይሄ ቴራሲው ራሱ ቁጭ ብሎ አረፍ ብሎ መጽሐፍም ለማንበብ አካባቢውንም ለመመልከት የሚመች ይመስለኛል። እውነት ነው። ለዛ ነው ይሄ ህንፃ ሲሰሩ የኪነ ህንፃ ጥበቡን ልዩ የሚያደርገው ቅድም ያልነው ሲጀመር ያነሳናቸው በኢትዮጵያ ውስጥ ያሉ ቅርሶች የጎንደርን፣ የላሊበላን፣ የአክሱምን፣ የሐረርን ግንቦች አይደል ያለው እነዚህ መጠበቂያ ግንቦች ይባላሉ። መጠበቂያ ግንብ ማለት ወታደር እዚህ ጋር ይቆማል፣ ከዛ በኋላ አካባቢውን ይቃኛል። እነዚህን እንደ ምስል እንደ ስዕል ነው የወሰዱት። ፕላስ እነዚህ ደግሞ የሴት ልጅ ጥለት አይተናል አይደል? እዛ ጥለት ላይ ያንን የሚያነብ ሸክላ ነው። ግን ሸክላውን እኛ መደርደር ነው የምንሰራው፣ እሳቸው ግን በመደርደር አይደለም። ያንን ጥበብ ማንበብ በሚቻልበት መንገድ ነው የሰሩት። የጸሎት ቤታቸው ውስጥ የእሳቸው የመጨረሻው ክፍል ነው የጸሎት ክፍሉ። የጸሎት ክፍሉ ውስጥ የምናገኛቸው የእሳቸው ለጸሎት ጋርና ጸሎትን በተመለከተ የሚያግዙ መጽሐፍት፣ የሚያግዙ ስዕሎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕል አድህኖ የሚባሉ በእሳቸው የተሰሩ ስራዎች፣ ለምሳሌ ኩራተ ረሱ የሚባለው የኢየሱስ ክርስቶስ ራሱን አክሊል ደፍቶ የሾክ አክሊል ደፍቶ ያለ ስዕል በእሳቸው እጅ የተሰራ ስዕል ያለበት፣ እሳቸው ራሳቸው ምስላቸውን እዛውም ውስጥ አስቀምጠው የሰሩት ስራዎች ናቸው ያሉበት። ጸሎት ቤታቸው በብርሃን አማካኝነት የሚነበብ ስዕል ያለበት ክፍል ነው። በብርሃን አማካኝነት የሚነበቡ ስዕል የግድግዳ ላይ የመስታወት ስዕሎች ናቸው። ይሄ የመስታወት ስዕል አፍሪካ ህብረት ላይ የአፍሪካን ህብረት የሚያያይዘው እጅ አፍሪካን እርስ በርስ ተባብረው በዛ እጅ አንድነታቸውን ገልጸው የሚሰሩበት የሚል እዛ ጸሎት ቤት ውስጥ እናገኛለን። እሱን ስዕል የምናነበው በብርሃን አሁን እንደውም ፀሐይ የዚህ መውጫ ቀጥታ የሚያገኘው ክፍል ነው። በብርሃኑ አማካኝነት እነዚህን ስዕሎች እንድናነብ እዛው የጸሎት ስሜት እንዲሰማን መንፈሳዊ ነገር እንዲሰማን እንዲዋሃድ ከተመልካች ጋር አድርገው የሰሩት ነው። እንግዲህ ንብረቶቻቸው እና ስዕሎቻቸው በሙሉ በሚመለሱበት ጊዜ በአግባቡ ይመለሳሉ ማለት ነው። እያንዳንዱ መስኮት ላይ ያሉ መስታወቶች በዘመኑ እሳቸው ቪላ ቤታቸውን በሚገነቡበት ጊዜ የነበሩ ናቸው። አንድም አልተለወጡም፣ አንድም አልተነኩም። አጠቃላይ ያደረግነው ጥገና አሁን ህንፃው ላይ ብቻ ነው። ከህንፃው ላይ ግን የምናገኛቸው የመስታወት ላይ ስዕሎች ስለሆኑ እነዚህም በሙያው የስነ ጥበብ ሙያን በጠበቀና በአግባቡ መልከድ መጠገን ይጠይቃል። ስለዚህ መስታወቶቹ ሳይሰበሩ ምንም ሳይሉ ስዕሎቹ በነበረበት መንገድ እንዲጠገን እነዚህ ሁሉ እና ተንቀሳቃሽ ቅርሶቹ ላይ በሙሉ ቀጥሎ ትንሽ መጠነኛ ሆኖ ጥገናና እንክብካቤ ስራዎች ይጠይቃል። ስለነበረን ጊዜ ስለሰጡን ሀሳብ በጣም እናመሰግናለን። እኔም በጣም አመሰግናለሁ።
ተመልካቾቻችን ዛሬ እንግዲህ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያ ቤት ቪላ አልፋ ተገኝተን እየተደረገለት ያለው እድሳት ምን ይመስላል ስንል ያደረግነው ቆይታ ይህን ይመስላል። ሳምንት በሌሎች የውሃ ልክ መሰናዶች ወደ እናንተ እንመጣለን። እስከ ሳምንት ቸርን ሰንብት።